እንግዲህ ያው እንደምታዩት በዚህ የእናታችን የቅድስት ኪዳነ ምሕረት ጸበል፣ የሰማዕቱ የቅዱስ ጊዮርጊስ ጸበል፣ የጻድቁ አባታችን የአቡነ ኪሮስ ጸበል፣ እንደዚሁም የእናታችን የቅድስት አርሴማ ጸበል፣ የቅዱስ ሚካኤልም ጸበል እነሆ አለና በዚህ ቦታ ብዙ ሰዎች የተገላገሉበትና ፈውስ ያገኙበት ምስክር የሚሰጡበት ጸበል ነው ማለት ነው። መደበኛ አጥማቂ ካህን አሉ። በጸበል ቦታ የሚያጠምቁ አባት ናቸው። እኔ አላጠምቅም፣ የሚያጠምቁ አባት ናቸው። እኔ ደግሞ በዚህ በጸጋ ማገለግል ነው እና እኔ ጋር ብትመጡ ንስሐ መግባት አትችሉም። የመጣችሁ ራሳችሁን ለካህኑ እያስመረመራችሁ ከዚህ ጸበል እየተጠመቃችሁ ከተለያዩ ችግሮቻችሁ እንድትፈወሱ ጥሪያችንን እናስተላልፋለን። እንዲሁ በአስተርእዮ ሚዲያ በውጭም ሀገር በሀገር ውስጥም ያላችሁ ይህ ጸበል በአስራተ ገብርኤል አማካኝነት እነሆ እየተገነባ ግንባታው እየተጀመረ ስለሆነ ሁላችሁም በተለያየ በማቴሪያልም አቅማችሁ በፈቀደው ሁሉ እነሆ በአስራተ ገብርኤል በኩል ብታደርሱልን እነሆ ስራው እየተከናወነ ነው ማለት ነው። እንደዚሁም ደግሞ የራሱ የደብሩ አካውንት በአባይ ባንክ በኩልም ማስተላለፍ የምትፈልጉ ሀገረ ስብከቱ ለዚች ቤተ ክርስቲያን የአካውንት ቁጥሯን በፈቀደው መሰረት በዚህ ማስተላለፍ ትችላላችሁ ማለት ነው። ይህ አሁን ቦታችን ህዝቡ የቆመበት ቦታ የኛ ቦታ አይደለም። ስለዚህ የጸበሉ ቦታ መስፋፋት አለበት። ይህም ደግሞ የኛ ጉልበቶቻችን የኛ ሀብታችን እናንተ እስከሆናችሁ ድረስ አቅማችሁ የፈቀደውን ያህል የዚህን ጸበል ማስፋፊያ በቻላችሁ መጠን እንድትረዱን በእናታችን በቅድስት ኪዳነ ምሕረትና በሰማዕቱ በቅዱስ ጊዮርጊስ ስም ጥሪያችን እናቀርባለን። እግዚአብሔር ከሁላችን ጋር ይሁን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሁን ወደ ላይ እንወጣና እነሆ የእመቤታችን የቅድስት ድንግል ማርያም ታምሯን ሰምተን ቃለ ወንጌል ሰምተን ተባርከን ወደ የቤታችን እንሄዳለን ማለት ነው።